የት ነው አቤት የሚባለው? አሁን የት ነው አቤት? አሁን እኛ ቆይ ልንገርህ፣ ሚዲያ ስላለን ተናገር ነው። ይሄ በእኛ የደረሰ ነው። ጉዳዩ የሚመለከተው ግን ገነነ መኩሪያን ነው። ፍትህ አጣች ነፍሳለች፣ ፍትህ ትፈልጋለች። ሁለት ሻማ አብርታ ፍትህ ለገነነ ትላለች። ፍትህ እንዲቀበር ያደረገችው እኮ እሷ ነች። ስለገነነ ያነሱ ሰዎች ጠቅላላ እስር ቤት ገቡ። በዚህ መንገድ ይሰጣል፣ በዚህ መንገድ አይሰጥም ነው እንጂ ምን አገባችሁ ይህን ጉዳይ የምታነሱት? 3 ዓመት ሆነው ለምን ሊያገለግል ነው የተቀመጠው እዛ ቦታ ላይ? ተከሰሳላችሁ፣ እንደውም አርፋችሁ ተቀመጡ አለን። ጭራሽ የገነነን ጉዳይ በማንሳት ጋዜጠኛ አላኩም፣ ካሜራማን አላኩም። ይህንን ስህተት የማየው ትላንትና ነው። በጣም የሚያሳዝን ነው። ኢትዮጵያ ቴሌቪዥንን በተመሳሳይ ነው የዘገበው። ገነነ ቅድስት ሥላሴ ቤተክርስቲያን ውስጥ አልተቀበለም። ሌባ ዳኞች አሉ፣ ሌባ ፖሊስ አለ፣ ሌባ አቃቤ ሕግ አለ ብለው ክቡር ጠቅላይ ሚኒስትሩ አምነዋል። ይሄ ነው የገጠመን ፈተና። እኛም ይሄ ነው የገጠመን ፈተና። በገነነ ፌስቡክ እየገባች ዛሬም ገነነ የጫናቸውን ቪዲዮዎች በሙሉ ፌስቡክ ላይ አጥፍታ ገነነን ዱካውን አጥፍታ በሱ ጉዳይ ገዳዮቹ መጥተው ቢታሰሩና ቢሰቀሉ ገነነ አይመለስም። ግን ሌሎች ተመሳሳይ ድርጊት እንዳይፈጸምባቸው ለታሪክ አስተማሪ ሆኖ እንዲያልፍ ነው። ነፍስ በቴሌግራም እንትን የሚለዋወጡ አሉ እሳቸው ገንዘብ አሉ። ኧረ በቴሌግራም አይደለም በሐላል ነው የሚቀባበሉት። ምን ያደርግልሃል? ይህን ጉዳይ ለምን አተውትም? ትታሰራላችሁ ብለ ያለው የፖሊስ አባል ለእኔ ምን እንዳለ ልንገርህ። አለማየሁ ወንድሙ ፊት ማለት ነው። አለማየሁም አለ እኔም አለ። የገነነ ሬሳ እኮ ፈርሶ አጥንት ብቻ ነው የምታገኙታል። በምን አወቀ? ይህን ለምንድን ነው ይህን የሚከራከር? ጥቂቶች በጣት የሚቆጠሩ ሆነው ነገር ግን ያንን አንድ ትልቅ ተቋም በህብረተሰቡ ዘንድ እምነት ያሳጣውታል፣ ታማኝነትን ያጎሉበታል፣ ስሙን በክፋት እንዲነሳ ያደርጉታል። ፖሊስ ሳይመጣ ሞተ ብለው ጭነው ከወሰዱት በኋላ በዚህ ብቻ ክሰሷቸውና ፍርድ ቤት ውስጥ አቁሟቸው ነው ያለው። እችን ክስ እንኳን መመስረት አልቻለም። የት አድርሰውት እንደሆነ የሚታወቅ ነገር የለም። ያየው ቤተሰብ እኮ አላየው። ገነትንም ጠይቄያታለሁ፣ ወንድምየውም፣ ሁሉም ቤተሰብ ማንም ያየው የለም እኮ ሳጥን ውስጥ መኖሩን ይኖር አይኖር አይታወቅም። ስለዚህ ለምንድን ነው የተፈራው ይሄ ነገር? ማን ነው እያከላከለ ያለው? አስክሬኑ እንዳይመረመር እያደረገ ያለው ማን ነው? ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራም ተጀመረ። ሰሞኑን ጠፍተን ነበር። የጠፋንበት ምክንያት አለ፣ የግል ችግር ነው። ሮቤልን በገጠመው የቤተሰብ ሁኔታ እንግዲህ ወደ ዝግጅታችን ተመልሰናል። ዛሬ ጥር 14 ቀን ነው። ትላንት ጥር 13 ነበር። ታላቁን ላይብረሪ ያጣንበት 2ኛ ዓመት ትላንትና ነበር። ዛሬ በሰፊው እንዳስሳለን። ስለገነነ ብዙ መረጃዎች ይዘናል። ለክቡር ጠቅላይ ሚኒስትሩ ደብዳቤ ተጽፏል። ለፍትህ ሚኒስትርም እንደዚሁ ገነነን የተመለከቱ አዳዲስ መረጃዎች ይዘናል። በዛሬው ፕሮግራም በሱ ላይ ብቻ እናተኩራለን። ክቡራን ተመልካቾቻችን እንግዲህ በዚህ በስክሪኑ ላይ የምታዩት አርቲስት ነፃነት ወርቅነህ ከሰሞኑ ገነነን ባጣንበት ሰሞን ነው እንግዲህ ከዚህ ዓለም በሞት የተለየው። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለጓደኞቹ መጽናናትን እንመኛለን። ፈጣሪ ነፍሱን ያስባት። አማንሻ እንዴት ነህ? እግዚአብሔር ይመስገን። ይሄ ልጅ ደግ ነበር አይደል? የሮቤልም ጓደኛ ነበር። አዎ፣ ነፃነት እንግዲህ በቁም ነገሩን እና ያሳለፈበትን ያለፈ ታሪኩን የማይረሳ የቀደምት ምንም ሳይኖረው አብረውት ያሳለፉት ጓደኞቹን የማይዘነጋ ተወልዶ ላደገበት አካባቢ ልዩ ፍቅር የነበረው ለአብሮ አደጎቹ አለኝታ መከታ የነበረ ልጅ ነው። አዲስ አበባ ቅዱስ ዑራኤል ቤተክርስቲያን አካባቢ ነው። አይጠፋም። የትም ዋለ የትም ስራውን ጨርሶ እነሱን ሳያገኝ የማይገባ በጣም ቅንና ደግ የነበረ ልጅ ነው። ያው ሰው ከሞተ በኋላ ብዙ ጊዜ እንደዚህ ይባላል፣ ግን እሱ በህይወት እያለም የሚመሰገን። በጣም ጥሩ። እንግዲህ ነፍሱን ፈጣሪ ያስባት እንላለን። ክቡራን ተመልካቾቻችን እንግዲህ ወደ ዋናው ጉዳይ ስንገባ ትላንት ጥር 13 ቀን ነበር ታላቁን ላይብረሪ ያጣንበት 2ኛ ዓመት። በጣም የምወደው ብዙዎች የሚያደንቁት በጣም ጎበዝ ጸሐፊ ጁኒየር የሚከተለውን ብሏል። ቃላት አልቅሰው ብዕር የታጠፈበት ቀን ጥር 13 2016 ገነነ መኩሪያ ሊብሮ ይህን ዓለም ከተሰናበተ ዛሬ 2ኛ ዓመት ሆነ።
በዚህች ዕለት የኢትዮጵያ የእውቀት ባህሯን፣ ስፖርት የታሪክ መዝገቡን፣ የመፍትሄ ሐሳቡን፣ ጋዜጠኝነቱንም ተንቀሳቃሽ ላይብረሪውንም አጥቷል። የገነነ መኩሪያ ሊብሮ ህልፈት የሰው መሞት ብቻ ሳይሆን አንድ ትልቅ የሀገር ታሪክ ማህደር ተዘግቶ የታሸገበት አሳዛኝ ክስተት ነበር። ገነነ ለኛ ብዙ ነገር ነበር። ያለፉትን ባለ ታሪኮች ክብር የሚመልስ የታሪክ ድልድይ፣ ለኢትዮጵያ እግር ኳስ መፍትሄ የቋጠረ ፈላስፋ፣ በንግግር ውስጥ ሀገርን ያቀፈ ታላቅ አእምሮ ነበር። ገነነ በሕይወት በነበረበት ጊዜ መጽሐፍትን ብቻ ሳይሆን ሰዎችንም ጭምር ያነብ ነበር። በወረቀት ላይ ከተባቸው ቃላቶቹ ዛሬም ድረስ በየቤታችን መደርደሪያ ላይ ሆነው የኢትዮጵያን ስፖርትና ማህበራዊ ታሪክ ይተነትኑልናል። የእሱ ሞት እንደ ሀገር የማይተካ ኪሳራ ቢሆንም እርሱ ግን በስራዎቹ ሰዎች መቼም አይሞቱም የሚለውን እውነት አስመስክሮ አልፏል። ዛሬም እናስታውሰዋለን። ስለ ሀገሩ የእግር ኳስ መጨነቁን፣ ስለ ታሪክ መቆርቆሩን፣ ለሙያ ያለው ታማኝነትን ትውልድ ይማርበታል። የእውቀት ብርሃንህ ሁሌም በልባችን ይበራል። እናመሰግናለን ጁኒየር። በጣም ድንቅ ጽሑፍ ነው። አማን እንግዲህ ብዙ የምናጠራቸው ጉዳዮች አሉ ዛሬና ገነነ 2ኛ ዓመቱ ነው። በወቅቱ ለዚህ ፉካ ውስጥ ለመግቢያ ገንዘብ 95,000 ነው 90,000 ተከፍሎለታል። ማን ከፈለለት? እንግዲህ በወቅቱ ገኔ ማረፉን ተከትሎ ከዚህ ጋር ተያያዥ የሚነሳም ጥያቄዎች ነበሩ። ምንድነው ለምንድን ነው የገነነ የቀብር ስነስርዓት የደበዘዘው የሚል አስተያየቶች በተደጋጋሚ ይነሱ ነበር። ጓደኞች ውስጥ ለምን ይህን ችላ አሉ? እዚህ ላይ መወቃቀሱ ሳያስፈልግ ገኔ በአፋጣኝ ነው እንዲቀበር የቀብር ስነስርዓቱ እንዲከናወን የተደረገው። እንግዲህ አንተም በተደጋጋሚ ገልጸዋል። በቅዱስ አማኑኤል ቤተክርስቲያን እዛ እንዲፈጸም ሰው ባላወቀበት መንገድ እንዲፈጸም ነበር የተፈለገው እና የተለያዩ ዝግጅቶችንም ተገቢውን ክብርና ለሰጠን አገልግሎት ምስጋናን ያካተተ የቀብር ስነስርዓት ላለማድረግ የጊዜው መፍጠን፣ ግፊቶች፣ እነዛ ነገሮች ነበሩ። አሁን ወደ አነሳልኝ ጥያቄ ስመለስ እንግዲህ በወቅቱ ለገኔ ስላሴ ቤተክርስቲያን አይደለም። በነገራችን ላይ ይሄ ነገር በተደጋጋሚ ቆይና እናነሳዋለን። ፋናና እንትን የዘገበው አንድ እኮ በጣም የሚያሳዝነው ላቋርጥና ኢትዮጵያ ቴሌቪዥን፣ ፋና፣ የትኛውም ቴሌቪዥን አልመጣም። አሻም ቴሌቪዥን ነው። በዚህ አጋጣሚ ለአሻም ቴሌቪዥን ያው ፕሮግራም ስርጭቱን አቋርጧል። የእኛም ፕሮግራም ተመልክተው በሚስት ተብዬዋ ቪዲዮዎቹ እንዲነሱ ገነነ በሞተ በ3ኛው ቀን ሄዳ ገንዘብ ነው የጠየቀችው፣ የዩቲዩቡን ገንዘብ። ስራ አስኪያጁ ደግሞ አይመለከትሽም ብሎ ነው ያሰናበታት እና ቪዲዮዎቹን አውርዳቸው ነበር፣ ተመልሰው ተጭነዋል። በጣም በ3ኛው ቀን ምስክር አለው። ዩቲዩብ ክፍያውን እንድትፈጽሙልኝ ብሎ እሱ ብቻ መሰለ። በ4ኛው ቀን መጽሐፍት መደብር ሄደች አፋር። ለምን? ገንዘብ ለመጠየቅ የመጽሐፍ ሽያጭ። በ4ኛው ቀን በ2ኛው ቀን እኮ ሳልስት የለም ብላ ዘግታለች። በ1ኛው ቀን ደግሞ ስልክ የጠፋ ተብሎ እና የሚያሳዝን ነው። ዛሬ ሁሉን ነገር እናፍረጠርጠዋለን እና እሱ እና በዚህ አጋጣሚ የአሻም ቴሌቪዥን ኃላፊዎች ወደ የገነነ ቪዲዮ መልሰው መጫናቸው በጣም ልናመሰግናቸው እንወዳለን። በጣም እሺ፣ ቀጥል። ስለዚህ ስለ ቀብሩ ነው። የቀብሩ ስነስርዓት እንግዲህ ላነሳልኝ ጥያቄ ማን ወጪውን ሸፈነ ነው። በዚህ ደረጃ አንድ ተቋምና 2 ግለሰቦች ሊመሰገኑ ይገባል። ማና ማን? በተቋም ደረጃ የኢትዮጵያ እግር ኳስ ፌዴሬሽን ለአንጋፋው የታሪክ ተመራማሪ፣ የታሪክ ጸሐፊ፣ ደራሲ ለነበረው ጋዜጠኛ ገነነ መኩሪያን በአጭር ጊዜ ጥያቄውም ሲቀርብላቸው በአጭር ጊዜ ነው ምላሽ የሰጡት። ትልቁን አስተዋጽኦ ያበረከቱት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የሆኑት ክቡር አቶ ኢሳያስ ጅራ እና የፌዴሬሽኑ ዋና ጸሐፊ
አቶ ባህሩ ጥላሁን ናቸው። ጉዳዩን ተከታትለውም ከፍጻሜ ላይ ያደረሱትና እንደው ቢያንስ በተሻለ ሁኔታ የቀብሩ ስነ ስርዓት እንዲካሄድ ያደረጉት አቶ ባህሩ ጥላሁን ናቸው። የኢትዮጵያ እግር ኳስ ፌዴሬሽን 95,000 ብር ክፍያ ማለት ነው። አዎ ከፌዴሬሽኑ ካዝና ነው እንዲከፈል ያደረጉት 95,000 ብር። እኔ አላውቅም ብር ይሄንን በእውነት ጥሩ እንትን ነው። እኔ እንደውም ምንድነው ሞቅሰው የነበረው እዛው የቀብር ስነ ስርዓቱ ላይ ከዚህ የተሻለ ዝግጅት የመታሰቢያ ዝግጅት እንደሚያዘጋጅ አቶ ኢሳያስ ጅራ ቃል ገብተው ነበር። ይኸው 2 ዓመት ሆነ። ያንን አለማድረጋቸው ነው። ግን የቀብር ማስፈጸሚያውን ለካ እነሱ ናቸው የከፈሉት። ልናመሰግን በጣም ሊመሰገኑ ይገባል። 95,000 ብሩን በፍጥነት ምንድነው አሁን እዚህ የተለያዩ ተቋማት ላይ ስትሄድ የሚዛንዛ ቢሮክራሲ አለው። ያንን ቀርፈ በአጭር ሰዓት ከውሳኔ ላይ ተደርሶ ለዚህ ምትክ አልባ ጋዜጠኛ ይህን መሳይ ተግባር መፈጸማቸው ሊመሰገኑ ይገባል ሁለቱ ግለሰቦች። በጣም ጥሩ እናመሰግናቸዋለን። ያችንም እንግዲህ መታሰቢያውን አሁንም ጊዜው አልረፈደም ቢዘጋጅለት ጥሩ ነው እንላለን። አማን አንድ ቪዲዮ ከማሳየት በፊት ይኸውልህ እንግዲህ በቀይ የተከበበበት የጋዜጠኛ ገነነ መኩሪያ ሊብሮ ስርዓተ ቀብር ነው የሚለው የፋና ዘገባ ነው። ከቪዲዮ ላይ ወሰድነው። ስርዓተ ቀብሩ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ጋዜጠኛ አላኩም፣ ካሜራማን አላኩም። ይህንን ስህተት የማየው ትላንትና ነው። በጣም የሚያሳዝን ነው። ኢትዮጵያ ቴሌቪዥን በተመሳሳይ ነው የዘገበው። ገነነ ቅድስት ሥላሴ ቤተክርስቲያን ውስጥ አልተቀበረም። ገነነ ባለወልድ ቤተክርስቲያን ፉካ ውስጥ ነው የገባው። ይህን ዘገባ ከየት አምጥተው እንደሰሩት አላውቅም። ምን አለበት ከዛም በኋላስ ቢያጠፉት። ገነነን ከታሪኩ ለማጥፋት ከሚስት ተብዬዋ ጀምር ተጀመረ አይደል? ያን መተባበር ነው። ትላንትና ሰው ልኮልኝ ፌስቡክ ላይ በገነነ ፌስቡክ እየገባች ዛሬም ገነነ የጫናቸውን ቪዲዮዎች በሙሉ ፌስቡክ ላይ አጥፍታ ገነነን ዱካውን አጥፍታ። በነገራችን ላይ ለተመልካቾች ቃል የምንገባው ማን እንደገደለው በመጽሐፍ ውስጥ ተካቷል፣ ይፋ ይደረጋል የዛ ጊዜ። ስለዚህ የገነነን አሟሟት በተመለከተ ከዛ በኋላ ግን ፌስቡኩ ላይ እየመጣች ዛሬም ትጽፋለች። ገላውስ አጠግብም እንዴ? 2 ሻማ አብርታ ፍትህ ለገነነ ትላለች። ፍትህ እንዲቀበር ያደረገችው እኮ እሷ ነች። ስለ ገነነ ያነሱ ሰዎች ጠቅላላ እስር ቤት ገብተዋል፣ ጠቅላላ ተከሰዋል። እርሱም አንደኛው ተከሳሽ ነበሩ። ለካ 4ኛ ነው። ያው በእድሜ ሳይሆን በክስ ነው ለካ። ከፊትና ከኋላ ተገላብጠናል እና ያው የኛ ፋይል ተዘጋ። ስለዚህ ይሄን ያክል ርቀት ነው ሄደችው። ግን ምን አለበት ቢተውት? የትኛውን ፍትህ ነው የምትጠይቀው? ገዳዩን እኮ ታውቀዋለች። ገነነ የት እንደደረሰ ይታወቃል። አንድ ያንተ ንግግር አለች ከባልደረባ በጋሻው ጋር ያወራችሁበትና እስቲ እሷን ለተመልካቾች እንይ። የጸጥታ ሹምም እንዳሉት ለላይክና ለሼር አይደለም። አሁን አበቃ። ከ3 ዓመት በኋላ ምን ይሰራላችኋል ያሉንም ሰው አሉ። እቺን አንስተናል። እዚሁ ላይ ደግሞ ያነሳችሁት 2 መኪና አለ፣ ነጭና አይጥማው ከለር መኪና የሚል ይሄ የተነሳው እንግዲህ ከገነነ ከሆቴል ውስጥ ሞተ ተብሎ ተወስዶ ግን አልሞተም ነበረ። ወደ እሱ ዝርዝር እንመጣለን። እነዚህ ነጭና አይጥማ ምንድን ናቸው? ምንድን ነው መሰለህ አሁን በዚያ ዙሪያ የተነሳው ገኔ እንግዲህ በህይወት ነበረ ነው። አስክሬንም ለማለት ይከብዳል አለ። ስለዛ ከሆቴሉ ተጭኖ ወደ መኖሪያ ቤት የሄደበት መኪና የምትኬ መኪና ነው። ምትኬ ማለት ምትኬ እንግዲህ አሁን በቁጥጥር ስር ውሎ የነበረ ነው። ያው የተለያየ ግንኙነት አለው ከእሷም ጋር ምናምን ግልጽ ነው፣ ይታወቃል። የአካባቢም ህዝብ ያውቃል እኮ። አዎ ሰሞኑንም እዛው ቤት ነበረ ይኖራል እሱ። አሁንማ
ምን ያግደዋል ብለህ ነው? የዛን ጊዜ የሚያገደው ነገር የለም። እና ምንድነው መሰለ ከሆቴሉ ወደ መኖሪያ ቤት ሲሄድ ገኒ በሱ መኪና ነው የተጫነው። በነገራችን ላይ ይሄ መኪና የገነነ ንብረት ነው። ይሄ የመኪና ሽያጭ የሚያካሂድበት ነው። መኪና መሸጥ ጀምሯል። ገባኝ። ይሄ ፒካፕ መኪና ገነነ የተጫነበት ሳይሞት የተጫነበት እንደ በግ ከኋላ ፒካፑ ላይ የተጫነበት መኪና እኔ ያለኝ መረጃ ምን መሰለ የገነነና የሚስት ተብየዋ ነበር። በሁለቱ መካከል የተፈጠረ ሀብት ነው። ግን ሸጣለት ይሁን ምናምን ለዚህ ውሽማ ለተባለው ሰው ተላልፎ ተሰጥቷል። በሱ መኪና ነው እሱ። በነገራችን ላይ በ10 ደቂቃ ውስጥ ከመሳለሚያ ንፋስ ስልክ ሊደርስ አይችልም መኪናው። እዛው አካባቢ ነበር። ምንድነው የሚያመለክት ይሄ? ወዲያውኑ የስጋ የሚቆርጡ እዛ ሰራተኞች አፋፍሰው ገነነን እንደ ዕቃ ነው የወረወሩት አይደለም መኪናው ላይ። ዋናው ነጥብ ምንድነው መሰለ? አረ ዋናው ነገር ገነነ ሄዶበታል የተባለው መኪና አዲስ አበባ ፖሊስ ለምርመራ ይቅረብ አለ። ነጩን ማለት ነው። ነጩን። ከዛ አዲስ አበባ ፖሊስ ያቀረበው ጥያቄ ግን የፖሊስ ጋር የሄደው መኪና ምንድነው? አይጥማው መኪና ነው። ማን ነው የወሰደው አይጥማው? የእሷ መኪና ነው። እሷ ነች ይዛ ሄደችው። እሷ ነች። በዚህ ነው ገነነን ከሆቴል። ለምንድን ነው ይሄ የተፈለገው? እንግዲህ ምን አለ መሰለህ የተለያዩ ነገሮች አሁን ለምሳሌ በጉዳዩ ዙሪያ በቂ እውቀትና ግንዛቤ ያላቸው የፖሊስ ወዳጆቻችን ሲነግሩን መኪናው ላይ ህይወቱ ካላለፈ የተለያዩ ህይወቱ ቢያልፍም የሆነ ምልክቶች ይኖራሉ። ገባህ? በህይወት መኖሩን የሚያመለክቱ በፖሊሳዊ ሳይንስ የሚገኙ ሁኔታዎች አሉ፣ ምርመራ የሚካሄድባቸው። መኪናው ቢሄድ ያ ነገር ይገኛል። ስለዛ ሌላ መኪና ቀረበ ለምን ተብሎ እንኳን የጠየቃቸው አካል እኛ በወቅቱ በአርት ቴሌቪዥን ላይ ስንሰራ ይሄን ፖሊስ ስለዚህ ተገቢው መረጃ የለውም በሚል መረጃውን ለማስተላለፍ ሞክረናል። ምላሽ የለውም። ምላሹ ሌላ ሆነ። እንግዲህ ከዛ በኋላ ምንድነው የሆነው? ጉዳዩ ተደፋፈነ። ለምን እንደተደፋፈነ ግልጽ አይደለም። ከዛ በኋላ ድጋሚ ተቀሰቀሰ። ሶስቱ በቁጥጥር ስር ዋሉ። ምርመራው እንደገና ተጀመረ። አስፈላጊ የሚባሉ መረጃና ማስረጃዎች በእኛም በኩል አቀረብን። አንድ ቢሮ ገባን። አንድ ቢሮ ስንገባ 5 ነበር። ከ5ታችን መካከል አንዱ አንተ ነበርክ። ለዚህ ክፍል ለዚህ ምርመራ ክፍል ቃሌን አልሰጥም፣ ለቃሌ ለመስጠት ፈቃደኛ አይደለም ማለት ለምን ነበር? በኋላስ የተፈጠረው ነገር ያንተን ቃል የሚያጠናክር ነው። በእርግጥ ለምንድን ነበር መጀመሪያ ቃሌን አልሰጥም ያልከው? እስቲ አሪያ መቼስ አጋጥሞ ላይሆን ይችላል። ዛሬ በዚች ቅጽበት ብቻ እኔ እንደ ጥያቄ ልሆን፣ አንተ ምን ተሰማ አሁን ላይ? በጣም ነው የሚያሳዝነው። በነገራችን ላይ አንድ በዚህ አጋጣሚ የምናገረው ጠቅላላ አዲስ አበባ ፖሊስን ወይም ተቋሙን አይደለም እየተናገርን ያለ ነው። አንድ የምርመራ ቡድን የጋዜጠኛ ደራሲ፣ የታሪክ ላይብራሪ ገነነ መኩሪያን የፍትህ ጥያቄ የያዘ የምርመራ ቡድን ነው እንጂ እኔ አንድ ስሙን ማልቀልስልህ የምርመራ ክትትል የዛሬ 2 ዓመት የአሜሪካን መልእክተኛ ማን ነው ማይክ ሀመር እነሱ የመጡ ጊዜ 1-2 አሜሪካኖች አብሮት የመጡት ቦሌ መንገድ ጋር በእግራቸው የተጓዙ 12 ሰዓት ላይ ስልካቸው ተሰረቀ። በ30 ጉዳዩ ዶክተር አብይ ድረስ ደረሰ። በ30 ደቂቃ ባልሞላ ጊዜ ውስጥ እነዛ ሌቦች ተያዙ። የያዛቸው ልጅ በጣም ማደንቀው ጀግና እንደዚህ አይነት የምርመራ ቡድን ሰው አለ እንዴ ነው ያለው ዶክተር አብይ። በጣም ተገርሞ ተሸልሟል ልጁ። በ30 ደቂቃ ውስጥ ለምን ነጮቹ አበዱ? ልጆቹን ያዛቸው። እንደዚህ አይነት ሰዎች እንዳሉ ልንመሰክር እንፈልጋለን። ፍትህን የሚያዛቡ እጅ የሚጠመዙ እንዳልከኝ
የጠየቀኝ ጥያቄ ተገቢ ነው። በጣም አንገት የሚያስደፋ ነው። አንድ ነገር እንኳን መመስረት አልቻሉም። አንድ ክስ 2 ወር ሙሉ በጊዜ ቀጠሮ ነው ያሳለፉት። አሁን ሰዎች የመሰላቸው እሷም ሆነ ደላላው ሲወጡ በነፃ የተሰናበቱ ነው የመሰላቸው። ሀቤስ ኮርፐስ የሚባል አለ፣ አካልን ነፃ የማውጣት የህግ ባለሙያዎች ጠይቄ የተነገሩኝ ነው። ከዚህ በኋላ ፍርድ ቤቱ የጊዜ ቀጠሮ ሊሰጥ ፈቃደኛ አይደለሁም አለ ለፖሊስ። ስለዚህ ዘግቸዋል። ያ ማለት ተዘግቷል ማለት ክሱ እንደገና አይነሳም ማለት አለ። ለምንድን ነው ግን የተዳፈነው ካልከኝ ገነነ ከመጀመሪያው ጀምሮ እስከ መጨረሻው ህይወቱ እንዲያልፍ የተደረገበት ለገነነ በተዋጣ ገንዘብ ለገነነ መሞቻው ነው የሆነው። አንድ ከፍተኛ አዛዥ እኔ ባለሁበት የተሰጠው መመሪያ ምን መሰለ? ለዛ ቡድንም የደረሰው በተዋረድ ለዛ የምርመራ ቡድን የደረሰው ሆቴሉን በር ሰብረው ፖሊስ ሳይመጣ ሞተ ብለው ጭነው ከወሰዱት በኋላ በዚህ ብቻ ክሰሷቸውና ፍርድ ቤት ውስጥ አቁሟቸው ነው ያለው። እችን ክስ እንኳን መመስረት አልቻሉም። ስለዚህ በዛ ቢሮ እምነት የለኝም ያልከው ነገር ለእኔ ትክክል ነበር። ማጠናከር ካለ አንተም ቀጥል። አዎ እንግዲህ ምንድነው መሰለ እኛ በተደጋጋሚ ሄደናል፣ እኔም ባልደረባዬ እና አንድ ቀን ስናገኛቸው አሁን አዲስ አበባ ፖሊስን አመስግናል። አዎ አዲስ አበባ ፖሊስ ሊመሰገን የሚገባው ትልቅ ተቋም ነው። የወንጀለኛ ጠር ነው። አንተ ፖሊስ ልጠራ የምችለው ወንጀለኛ ከሆንክ ብቻ ነው። መከላከያ ልጠራ የምችለው የሀገር ፍቅር ከሌለ ብቻ ነው። ገባ? ከፖሊስን የምጠላበት አንዳችን ምክንያት የለም። አሁን አዲስ አበባ ፖሊስ ላይም ያ የምርመራ ቡድን የተዋቀረው ላይ ብቻ ሳይሆን የከፍተኛ የግድያ ወንጀል ምርመራ ቡድን ውስጥ በጣም መልካም ልጆች አሉ። የገነነን ፍትህ የሚናፍቁ አባላቶች አሉ። አናቱ ግን ከባድ ነው። አናቱ ላይ ነው ችግሩ። እና ሄደን ስንጠይቅም ምን ነበር ያሉን በወቅቱ ፊቴ ላይ አለ እናንተ ምንድነው 3 ዓመት ያለፈውን ነገር አሁን ቆስቆሳችሁ? እንግዲህ ይሄን ከጠይቃችሁ 6 ወር በፊት ነው። አሁን ዛሬ 2ኛ ዓመቱን እያሰብን ገና አሁን ሰውየው ግን የሚላችሁ የፖሊሱ 3ኛ ዓመት አዎ ገና ዓመት ከምናምኑ ላይ ማለት ነው። እና ምንድነው 3 ዓመት የሞላውን ሰው ሬሳ ተን ምናምን የምትሉት? እኔ የሚኒተሪ ቤተሰብ ነው አውቀዋለሁ። ገባ? ፖሊስ እንደዛ ሲሆን ምንድነው ማለት የሚገባ? እንደውም ወንጀለኛውን አብረን ለማጥመድ ተባብረን እጅና ጓንት ሆነን አብረን መስራት ይገባናል ነው ማለት። እናንተም የምታገኙትን መረጃ እየተለዋወጠን ለኛ እያደረሳችሁን ለኛ እገዛ ታደርጉልናላችሁ ብለው ነው ጥሩ እንክብካቤ አድርገው እንደዚህ ቁጭ አድርገው ነው ማማከር። ህብረተሰቡም እኮ አንዳንድ ጊዜ ምሬትና ብሶት የሚሰማው በእንደዚህ አይነት አባል ነው። አንድ አባል የሚፈጽመው ነገር በመላው የመለዮ ልባሽ ላይ ያለውን አይነት ስያሜ እንዲኖር ያደርጋል። ይሄ ነገር መታረም መቻል አለበት። ከዛ በኋላ ደግሞ ባልደረባዬ በጋሻው ሄደ፣ ብቻውን ሄዶ ደግሞ እናንተ ላይክ እና ሼር ፍለጋ እዚህ ላይ እንደተጠቀሳችሁት አዎ ላይክ እና ሼር ፍለጋ ማለት ምን ማለት ነው? እኔ ከዩቲዩብ 5 ሳንቲም 0.5 ሳንቲም አግኝቻለሁ። እኔ ፍላጎቱ ስላለኝ ሆቤ ስለሆነም ነው የምሰራው እንጂ የዩቲዩብ ላይክ እና ሰብስክራይብ 5 ሳንቲም አላገኝም። ቆይ በመጀመሪያ ደረጃ ይሄን የሚለው ኃላፊ የተጠየቀው የፍትህ ጥያቄ ነው ወይም ደብዳቤ ነው የተጠየቀው? መልሱ መሆን ያለበት
በዚህ መንገድ ይሰጣል፣ በዚህ መንገድ አይሰጥም ነው እንጂ ምን አገባችሁ ይህንን ጉዳይ የምታነሱት? 3 ዓመት ሆነው ምን ሊያገለግል ነው የተቀመጠው እዛ ቦታ ላይ? ትከሰሳላችሁ፣ እንደውም አርፋችሁ ተቀመጡ አለን። ጭራሽ የገነንን ጉዳይ በማንሳት በጣም ጥሩ፣ የሚያሳዝን ነው። እንግዲህ ይሄን ሁሉ ነገር አልፎ ይሄን ሁሉ መረጃ ሰጥተን ምንም አይነት ክስ ሳይመሰረት ሴትዮዋን ከነሰውየዋ ጋር ተለቀዋል። ያው ቅድም ባልነው መሰረት ነው የተለቀቀው። ይህ አካል ግን አንድ ምርመራ ሊከፍት አልቻለም። በዚሁ መሰረት እንግዲህ ጥር 6 ቀን እና ጥር 7 ቀን ለኢፌድሪ ጠቅላይ ሚኒስትር ቢሮና አንድ ለኢፌድሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ 2 ለፍትህ ሚኒስትር ጽህፈት ቤት እንዲሁም ለፍትህ ሚኒስትር ለክብርት ወይዘሮ ሀና አርአያ ስላሴ አርአያ ይህ 2 ገጽ ደብዳቤ ከቤተሰቡ ከገነነ ቤተሰብ ስም እና ፊርማ ተያይዞ እንዲደርሳቸው ተደርጓል። ደርሷቸዋል። እንደዚህ ይላል። ይድረስ ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አዲስ አበባ። ጉዳዩ የጋዜጠኛና ደራሲ ገነነ መኩሪያን አሟሟት ፍትህ ስለመጠየቅ። ክቡር ጠቅላይ ሚኒስትር፣ ወንድማችን ገነነ መኩሪያ ሊብሮን ያውቁታል ብለን እናምናለን። ብቻ ሳይሆን ስራዎቹንም ጠንቅቀው እንደሚያውቁ አንጠራጠርም። የዛሬ 2 ዓመት በሞት የተለየንና አሟሟቱም እንቆቅልሽ የሆነብን የጋዜጠኛ ገነነ ጉዳይ ይመለከታቸው ያልናቸውና የጸጥታ ፍትህ አካላት ያለመሰልቸት ደጋግመን ብንጠይቅም ለጊዜው ሊገባን ባልቻለ መልኩ ለጥያቄያችን መልስና ፍትህ ሊሰጡን አልቻሉም። ክቡርነቱ፣ በጥቂቱ ግልጽ ለማድረግ ያክል ከአሟሟቱ ጀምሮ እስካሁን የሄድንበትን እውነታ እንጠቁም። ጋዜጠኛ ገነነ መኩሪያ በገጠመው የስኳር ህመም የቀኝ እግሩ ከጉልበቱ በታች መቅረዝ ሆስፒታል እግሩ መቆረጡን ዘግይተን ነበር የሰማነው። እግሩ ከተቆረጠ በኋላ ለ5 ወራት ሲቆይ ዶክተር ሰለሞን ከተባለ ሰው ጋር አርቲፊሻል እግር ሊገጠምለት እየተነጋገረ ነበር። ታዋቂው ዶክተር ሰለሞን ለገነነ ቃል በገባው መሰረት እግሩን ለመስራት እንቅስቃሴ ጀምሮ እያለ የገነነ ባለቤት ወይዘሮ አስቴር አየለና እህቷ ወይዘሮ ሰላም አየለ ስራው እንዲቆም በጥብቅ ነገረችው። ከጥቂት ወራት በኋላ ባለቤቱ ወይዘሮ አስቴር የልጆቿን አባት ገነነ መኩሪያን ከቤት አስወጥታ ጊዮን ሆቴል ደጃፍ ከጣለችው በኋላ ተመልሶ ቤት እንዳይመጣ ነግራ አሰናበተችው። ጎዳና የተጣለው ገነነ ራይድ ጠርቶ ዋአካን የተባለ ሆቴል አልጋ ያዘ። ለ5 ቀናትም በዛው ቆየ። የገነነ ታናሽ ወንድም አለማየሁ መኩሪያ ለወይዘሮ አስቴር ስልክ ደውሎ ወደ ቤት እንድትመልሰውና እርቅ እንድታደርግ ቢጠይቃትም በጭራሽ አይታሰብም፣ አይሞከርም የሚል ምላሽ ሰጠችው። ክቡርነቱ፣ በዚህ ሁኔታ ውስጥ እያለ ሰኞ ጥር 13 2016 ዓ.ም ወንድማችን ገነነ ራሱን አጠፋ ተባለ። ወይዘሮ አስቴርና በውሽማነት የሚጠረጠረው አቶ ይታያል የተባለው ግለሰብ ከዋካን ሆቴል ባለቤት አቶ አረጋ ጋር በመሆን በር ሰብረው ፖሊስ ሳይጠሩ ገነነ ራሱን አጠፋ ብለው ገለልተኛ የጸጥታና የሕክምና ባለሙያ ሳይኖር ደላላው በሚያሽከረክራትና ንብረትነቱ የገነነና አስቴር የሆነው ነጭ ፒካፕ መኪና ጭነው ወሰዱት። ወይዘሮ አስቴር ገነነ ራሱን ስላጠፋ ሰው ሳይሰማ በማግስቱ ጠዋት አማኑኤል ቤተክርስቲያን እንቅበረው ስትል እቅዷን ተናግራ ነበር። ክቡር ጠቅላይ ሚኒስትር፣ እኛ ቤተሰቦቹ ገነነ መኩሪያ ራሱን ያጠፋል የሚል እምነት የለንም። ፖሊስ ሳይመጣ በር ሰብረው ሞተ ብለው ክብረነክ በሆነ መልኩ ከመኪናው ኋላ የዕቃ መጫኛ ላይ ጭነው ሲወስዱት መሞቱን የተመለከተ ገለልተኛ የጸጥታ አካል ሳይኖርና ሆስፒታል ተወስዶ ማረጋገጫ ሳይሰጥ መሆኑ የሚያሳዝንና ሆን ተብሎ ድርጊቱ እንደተፈጸመ አመላካች ነው። ይህን ሰብአዊነት የጎደለው ህገወጥ ድርጊት መፈጸማቸውን አስመልክቶ ለኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ፍትህ እንዲሰጠን ስንል የክስ አቤቱታ ደብዳቤ መስከረም 21 2018 አስገባን። እሳቸውም የአቤቱታ ጥያቄያችንን ተቀብለው ለአዲስ አበባ ፖሊስ ኮሚሽን ትዕዛዝ አስተላለፉ። በዚሁ መሰረት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ ጋር ቀርበን ወደ ታች ምርመራ ቡድን ልከው ወይዘሮ አስቴር አየለ፣ ደላላው ይታያልና የዋካን ሆቴል ባለቤት አቶ አረጋ በቁጥጥር ስር ዋሉ። ጉዳዩን የሚያውቁ 5 ምስክሮች በአካል ቀርበው አስረዱ። በተያያዘም ለኮሚሽነር ጌቱ እንድናቀርብ በሰጡን ትዕዛዝ መሰረት የአስክሬን ምርመራ ጥያቄ በደብዳቤ አቅርበንላቸው ተቀብለውን ዳግም በሚኒሊክ ሆስፒታል
እንዲታይ መሩበት። በዚሁ መሰረት ኮሚሽነር ጸጋዬ የተሰጠውን ትዕዛዝ ተቀብሎ ለመርማሪ ኢንስፔክተርና ለአቃቤ ሕግ መራው። ለአስክሬን ምርመራ ወደ ሚኒሊክ ሆስፒታል ልከውን 65,000 ብር ከፈልን። ዶክተር ወይንሸት ከነምርመራ ቡድኗ እንድትመጣ ሳውቀን ቀድመን በጠዋት ተገኘን። በኢንስፔክተር ጸጋዬ የሚመራው ቡድን ደብዳቤ ይዞ ወደ ቤተክርስቲያን መንገድ እንደጀመረና ዶክተር ወይንሸትን መቃብሩ ስፍራ እየመጣች እንደሆነ ገለጸችልን። 20 ደቂቃ ገደማ በኋላ ግን ከሁለቱም ስልክ ተደውሎልን አቃቤ ሕግ መፍቀድ ስላለበት ተመልሰናል ተባልን። ክቡርነቱ የተባለውን ተቀብለን ለዋና አቃቤ ሕግ ሹም ደብዳቤ አስገባን። 2 ወር መልስ የለም። መርማሪ ቡድኑ በወይዘሮ አስቴር አየለና በሁለት ተጨማሪ ተጠርጣሪዎች ላይ ክስ ሳይመሰርት በጊዜ ቀጠሮ ብቻ ከእስር እንዲወጡ ተደርጓል። የጋዜጠኛና ደራሲ ገነነ መኩሪያ ፍትህ ያጣች ነፍስ ፍትህ ፍለጋ ለእርሶ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን አቤቱታ ልናቀርብ እኛ ቤተሰቦቹ ተገደናል። በተደጋጋሚ ስለ አንዳንድ አቃቢ ሕግ፣ ዳኛ፣ ፖሊስ ስለሚፈጽሙት ህገወጥና የሙስና ተግባር ተናግረዋል። ማሳሰቢያ ጭምር ሰጥተዋል። የእርሶን ሐሳብ ሙሉ በሙሉ እንጋራለን። በወንድማችን ገነነ መኩሪያ ነፍስ ጉድያ ዙሪያ ፍትህ እንዳይገኝ የረዘሙ የሙስና እጆች አሉ ብለን እንጠረጥራለን። ለዚህም ነው የፍትህ ጥያቄ ለክቡርነቱ አቤት ለማለት የተገደድ ነው። ክቡር ጠቅላይ ሚኒስትር፣ በእርሱ አመራር ፍትህ እንደምናገኝ ሙሉ እምነት አለን። ለሌሎችም ማስተማር ይሆናል እንላለን። እናመሰግናለን። ግልባጭ ለፍትህ ሚኒስትር ከሰላምታ ጋር የሟች ገነነ መኩሪያ ቤተሰቦች አቶ አለማየሁ መኩሪያ፣ ወይዘሮ ገነት መኩሪያ፣ አቶ አየለ መኩሪያ። ፊርማና ስም አለው። ምንድን ነበር ያልከኝ? እችን ሙዚቃ ስታቀናብራት ገነነ ከላይ ቤት ከሰማይ ቤት ሆኖ ጥላሁንን ጋበዘን ነበር ያልከኝ? ሌብነት ችግር ሆኗል። ይሄን ሌብነት በጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ሕግ ነው። ሕግ አቅብ ያልነው አቃቢ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። የገነነ የፍትህ ጥያቄ ይህንን ይመስላል። እንግዲህ አንድ ቪዲዮ ልጋብዝ። በነገራችን ላይ ጋዜጠኛና ደራሲ እዝራ እጅጉ የ180 ሰዎችን ታሪክ በ2014 ዓ.ም ወስዶ መጽሐፍ አሳትሟል። መጽሐፉ ገበያ ላይ የለም። ከዛ ውስጥ ባዮግራፊ ነው። ከዛ ውስጥ የገነነ ታሪክ አለ። እዝራን እንግዲህ መጽሐፉም ሲወጣ እናመሰግነዋለን። የሰጠን ብዙ ዶክሜንት አለ፣ ስለ ሌላ ከልኝ ዶክሜንት አለ ስለ ገነነ። ከዛ ውስጥ እንግዲህ ገነነ ሁሌም የሚያወራት ራሴ ጎላ ያስቆጠርኳት እንግዲህ ጓደኛው ነበር። ማናምባር ሲጫወቱ የነበር እንደ ጥያቄ ታቢራ ከሆነ ቲም ነው 1978 ነው 78 ዓመተ ምህረት እንደዚህ ይላል። እንግዲህ ያው ጥያቄው ትመልሰዋል አልመለስከውም የሚለው እዚህ ታሪኩ ላይ አለ። የሜታ ቢራ ተጫዋች ሆኖ 3 ጊዜ ኢትዮጵያ ሻምፒዮና የነበረ ቢሆንም በ1978 ዓ.ም የብር ሜዳሊያ ተሸላሚ የሆነበትን የፍጻሜ ጨዋታ ግን አይረሳም። ከህንፃ ኮንስትራክሽን ጋር በነበረ የፍጻሜ ግጥሚያ ገነነ ለአጋሩ ግብ ጠባቂው ማለት ነው አቀብላለሁ ያሏት ኳስ መረብ ላይ አርፋ 1-0 በሆነ ውጤት ተሸንፈው ዋንጫውን አጥተዋል። ታሪክ ወዳጁ ገነነ ይህን የራሱን ገጠመኝ እያሰበ በታሪክ ብቸኛው ሰው ነኝ፣ አሸናፊ ቡድን የተጋጣሚ ተጫዋቾች አግብቶለት ዋንጫ ሲበላ የመጀመሪያው ነኝ ይላል። እስኪን ቪዲዮ እንያት። እዚህ ጋር ገነነ የሚወድቀው ነው እንግዲህ ራሱ ጎል ላይ ያገባ
በጣም ታሪካዊ ቪዲዮ ነው። ራሱ ጎል ላይ ያገባ ገነነ እንደዚህ እንትን አደረገ። ከጨዋታዎቹ 2 ታሪኮችን ያነሳል ገኔ። ይህንን ራሱ ላይ የራሱ ቡድን ላይ ገብቶ ቡድኑን እንዲሸነፍ ያደረገበትንና 5-6 ተጫዋቾችን አልፎ ከተከላካይ ሄዶ ጎል አግብቶ ሊብሮ የተባለበትን ስያሜ ማነው ኃይሌ ኳሴ ነበረ እንትን ያለው ሊብሮ ያለው። ሊብሮ ምንድነው ሲለው ከተከላካይ ተነስቶ እስከ አጥቂ እና 2 ጨዋታዎች ምን ጊዜ የማይረሱም። ገኔም ያነሳቸዋል። አንድ ተጫዋች እነ አንድሬ ስኮባር የሚባል ተጫዋች አልነበረም? ኮሎምቢያ ራሱ ጎል ላይ ያገባው ዋላ ተገደለ እንደው። እኔም እኮ ኮሎምቢያ ቢሆን ጣፋንታዬ እንደዚህ ነበር ይላል። ይችላል እኮ ጨዋታ። እንግዲህ ለተመልካቾች ግልጽ ለማድረግ ያው ትላንትና ጥር 13 ነበር። አንዳንድ ቃል የገባናቸው ነገሮች ነበሩ፣ ግን እንዲታሰብ በአቅማችን በግላችን ጥረት አድርገን ነበረ ዝግጅት ለማድረግ። አንደኛ ያንን ያላደረግንበት ምክንያት የአስክሬን ምርመራ እዚሁ ደብዳቤ ላይ እንደተገለጸ ኖቬምበር 24 ነው ጥያቄ የቀረበው እና የተከፈለው 2 ወር ሞላው እና በአቃቤ ሕግ በኩል በቂ ምላሽ አልተገኘም። አንዳንድ ወገኖች እንግዲህ ከቤተሰቡም ያለው ጥርጣሬ የገነነ አስክሬን የለም እንደ ሳጥን ውስጥ እሱ ነው ያለው ፍርሃት። የት አድርሰውት እንደሆነ የሚታወቅ ነገር የለም። ያየው ቤተሰብ እኮ አላየው። ገነትንም ጠይቄያታለሁ፣ ወንድምየውም፣ ሁሉም ቤተሰብ ማንም ያየው የለም እኮ ሳጥን ውስጥ መኖሩን ይኖር አይኖር አይታወቅም። ስለዚህ ለምንድን ነው የተፈራው ይሄ ነገር? ማን ነው እያከላከለ ያለው? አስክሬኑ እንዳይመረመር እያደረገ ያለው ማን ነው? እንጂ ስላሴ ቤተክርስቲያን ቦታ ለመስጠት ፈቃደኛ ነው፣ ያው በክፍያ ማለት ነው። አፈር ላይ ሊገባ ነበር ገነነ። ያን ያክል ጥረት አድርገናል። እዚህ ላይ እንግዲህ ምንድነው መሰለ አንድ ጥያቄ መጀመሪያ ያለኝ አቃቤ ሕግ ለምንድን ነው የከለከለበት ምክንያቱ? ምን አውቃለሁ። አንድ ነገር ልንገር፣ አቃቤ ሕጉ ጋር እኔ ሳወራ መመርመር ያለበት አስክሬን በምንድነው በጳውሎስ ሆስፒታል ነው ብሎ ነበር። ሁለተኛ አንድ ስንነጋገር የነገረኝ ነገር በአንደኛው እንትኑ ጋር ሙቀት ነበረው አለኝ ከሆቴል ሲወጣ። ገነነ ከሆቴል ውስጥ አልሞተም፣ ራሱንም አላጠፋም። ይሄ ነገር እንግዲህ አንድ ቀን እንትን የሚያወጣው ይሆናል። እኔ በዚህ አጋጣሚ አንድ ነገር ማዝንበትን ነገር ልንገር። ይህም ቪዲዮ እንግዲህ መስራት ከጀመርን ከ25 ሚሊዮን ህዝብ በላይ አይቶታል። ኦልሞስት ሩብ የኢትዮጵያ ህዝብ የገነነን ጉዳይ እየተከታተለ ነው። አንድ የህግ ባለሙያ ከዛ ውስጥ ይጠፋል? የ25 ሚሊዮን ህዝብ እኛ ብቻችንን ያለ ጥቅም ያለ 0 ሳንቲም ነው የሰራን ያለ ነው። ስለ ገነነ ፍትህ ወንድማችን ስለሆነ ትልቅ ሰው ስለሆነ ለሌሎችም አስተማሪ ስለሚሆን ነው። በሱ ጉዳይ ገዳዮቹ መተው ቢታሰሩና ቢሰቀሉ ገነነ አይመለስም። ግን ሌሎች ተመሳሳይ ድርጊት እንዳይፈጸምባቸው ለታሪክ አስተማሪ ሆኖ እንዲያልፍ ነው። ብዙዎች እንቆማለን ብለዋል፣ ግን አንድም የቆመለት የለም። በዚህ አጋጣሚ ከ25 ሚሊዮን ህዝብ አንድ የህግ ባለሙያ ይጠፋል እንዴ? ይሄ በጣም የሚያሳዝን ነው። ነገር ግን በጊዜያዊነት ላለ ጠበቃ ሄዶ ደግሞ ሲያነጋግረው ምንድን ነው ያለው አቃቤ ሕጉ? መመርመር የነበረበት በጳውሎስ ሆስፒታል ለእኔ በጳውሎስ ነው መመርመር የነበረበት የአስክሬን ጉዳይ ስለሆነ በሚኒሊክ ሆስፒታል ነው። ሚኒሊክ ሆስፒታል አይረባም አለ ይለኝ። ቀጥሎ ደግሞ ለሱ በሚኒሊክ ሆስፒታል ይሄን ያለው 2 ሳምንት 3 ሳምንት አይሆነው ሲባል ስብሰባ አልተቀመጥንም አልተወሰንም ምናምን ሊገባ አይችልም። ፖሊሶች እኛን የምንፈቅደው ተብሎ ከኮሚሽነር ጌቱ ተመርቶበት ደብዳቤ ከበላይ አካልም እንዲመረመር ተብሎ እዛ ድረስ ደረጃ ሄድንኛ። በግድ በኃይል ልናደርገው የምንችለው ነገር የለም። ህግን ተከትለን ነው የምንሄደው። የቻልነውን አድርገናል። አንተም አለ፣ ሌሎችም ጓደኞቻችን አሉ። የቻልነውን ያክል ሄደን ይሄ ነገር ለምንድን ነው ብትለኝ እኔም አንተም መልስ የለንም። ግን አንድ ጉዳይ እንዳለ ከጀርባ ጥርጣሬ አለኝ። ሁለት ነው ጥርጣሬ። ወይ ገነነ አስክሬን ውስጥ ሳጥን ውስጥ የለም ወይንም ደግሞ ካለም በመጀመሪያ ቀዝቃዛ ቦታ ላይ ስለሆነ የገነነ አስክሬን አይፈርስም። አንተን ለዚህ ቢሮ መግለጫ አንሰጥም ያላችሁት ፖሊስ አባል ለእንትናም
ለማን ነው በጋሻውም ምን ያደርግልሃል ይህን ጉዳይ ለምን አተውትም ትታሰራላችሁ ብለ ያለው የፖሊስ አባል ለእኔ ምን እንዳለ ልንገርህ። አለማየሁ ወንድሙ ፊት ማለት ነው። አለማየሁም አለ እኔም አለ። የገነነ ሬሳ እኮ ፈርሶ አጥንት ብቻ ነው የምታገኙታል። በምን አወቀ? ይህን ለምንድን ነው ይህን የሚከራከረው? አሁን አስታወስከኝ። አጥንት ነው የምታገኙት። ስለዚህ ከአጥንት ላይ ምንም አይነት የአስክሬን ምርመራ ሊደረግ አይችልም አለ። ዶክተሯን አነጋግርናት፣ ዶክተር ወይንሸት። ዶክተር ወይንሸት ከአጥንትም ላይ ቢሆን ናሙና የምንወስደው አለ እንዳለ እኮ አጥንቱ ወይም አስክሬኑ ይሄዳል ማለት አይደለም። የቤተክርስቲያኑ ሰዎች ስናነጋግር ለእንደዚህ አይነት ምርመራ የሚመጡ አሉ። ለዲኤንኤ ለተለያየ ምርመራ እናወጣለን። ግን የተቀበረበት ቦታ በጣም ቀዝቃዛ ቦታ ነው አለ፣ አይፈርስም አሉ። ለምንድን ያ ፖሊስ እንደዛ የሚከራከረን የነበረው? ደነገጠ እኮ አለማየሁን ሲያየው ደነገጠ። ስንወጣ አለማየሁ ምን አለኝ? ይሄ እኮ እነ አማንን ከእናንተ ፊት ሄደን ማለት ነው እና አማንን ያስፈራራቸው ይሄ ጉዳይ ቅርባችሁ ያላቸው፣ አንደኛ እኔና እሱን ሳይሆን ያለበው ነበረ። ሁለተኛ ሊያሳምነን ሞከረ። ተውት፣ የአስክሬን ምርመራውን ተውት። እሱ ነው ይህን የሚነግረን። እናንተን ያስፈራራል፣ እኛን ደግሞ ተውት፣ አጥንት ነው የምታገኙት አለ። በምን አወቀ? ለዚህ ነው ገነነ የለም የምለው። እንደው እዚህ ላይ ኧረ ምንድነው መሰለህ እኛንም የማስፈራራት ሙከራ አድርጓል ብለህ ብታሻሽለው ይሻላል። ምክንያቱም የፈለገውን ነገር ቢል ህግና ደንብ ተከትለን ነው። ህገ ወጥ ነገር አትስራ እንደፈለገ ቢል ለራሱ ነው። እኛ ተገቢው ምላሽ በወቅቱ ሰጥተነዋል። አሁን ግን የአስክሬን ምርመራውን ለማድረግ አንተም 65,000 ብር ወጪ አድርገህ ከፍለህ ነበረ። ምን ላይ ደረሰ? ገንዘቡ ዶክተር ወይንሸት ጋር እንዳለ ነው። በነገራችን ላይ ገነንን የተመለከተ አንድም ገንዘብ ከማንም አልወሰድንም። ከማንም ለመሰለ ይሄ ነገር ለሚዲያ ፍጆታ ሊያውሉት ያሰፈሰፉ ሰዎች ይኖራሉ። ገባህ? የገደሉትም ሰዎች ይሄን አቅጣጫ ለማስቀየር እናሪያ በገነነ ስም ገንዘብ ሊሰበስቡ ምናምን ብለው ሊያዘምቱብ ይችላሉ። የዚህ አይነት ልክስክስ እጅ ውስጥ የምንገባ ሰዎች አይደለንም። ማንም ያቀናል ከወያኔ ጀምሮ። ስለዚህ ይሄን በዚህ እንደሚከሽፍባችሁ ምንም ክፍተት የለውም። ሊታሰብም የሚችል አይደለም። ስለዚህ ይህንን ምናምን ተውት። ከማንም 5 ሳንቲም አንፈልግም። ስለዚህ ገንዘብ ዋላ አልተመለሰም። እንግዲህ ዶክተር ወይንሸት ምልህ ያው በዚህ በስክሪኑ ላይ እንደምታየው እንደዚህ ነው የተከፈለው። እስካሁን ድረስ አልተመለሰም። የተከፈለው እንደውም ቅድም እንዳልኩ ኖቬምበር 24 ነው። እስካሁን ድረስ የለም እና ግን ያው እንትኑ የማይፈጸም ከሆነ ምርመራው የማይፈጸም ከሆነ ትንሽ ጊዜ አይተን እንግዲህ ክቡር ጠቅላይ ሚኒስትርም የፍትህ ሚኒስትርም ይህ ጉዳይ ቀርቦለታል ትዕዛዝ ይሰጣል ብለን፣ ምክንያቱም ባለፈው ጊዜ ከሮቤል ጋር በሰራነው ፕሮግራም ላይ የፍትህ ሚኒስትር በገነነ ጉዳይ ጣልቃ አስገባ፣ ፋይሉን ጠይቀው ነበር አስታውሳለሁ። ስለዚህ ይህንንም ደብዳቤ ባንክሮ ነው የተቀበሉት። ባንክሮ ጉዳዩን እያዩት ነው። ምን ያደርጋሉ የሚለው ወደፊት የሚታይ ይሆናል። ሁለተኛ በዚህ አጋጣሚ የወዳጆቻችንን ስም አንጠራም። ገነነን የሚያስታውስ ሙዚቃ እየተሰራ ነው። በጣም ትልልቅ አርቲስቶች ተሳትፈውበታል። ትልልቅ የሙዚቃና ግጥም ደራሲዎች አሉበት፣ በጣም ታዋቂ የሆኑ አብዛኞቹ ለገነነ ውለታ በነፃ እንሰራለታለን ብለውናል። ወደፊት ስማቸውን እንጠቅሳለን። በዚህ አጋጣሚ ልናመሰግናቸው እንወዳለን። ከወዲሁ እኔም አንድ ምን ነገር እንዳመሰገን ይፈቀድልኝ። በእውነት ከግል ኪስህ ገነነን የወዳጃችን የገኔን የ2ኛ ዓመት መታሰቢያ በማድረግ ለወዳጆቹ ቲሸርት ከግል ኪስ አሳትመህ እንግዲህ ይሄን መሳይ ቲሸርት አድርገን 2ኛ ዓመቱን ገኔን እያስታወስነው እንገኛለን። ከግል ኪስህ ለገኔ አድናቂዎች የተወሰኑ ቲሸርቶችን አሳትመህ በማከፋፈልህ እንደው በራሴ ስም ላመሰግን እወዳለሁ። ገነነ እኮ ከዛም በላይ ነው፣ ከቲሸርቱም በላይ ነው። ብዙ ነገር አድርጎልናል። እሱም ብቻ ሳይሆን ያው የመጽሐፉንም ስራ ገነነ ማን ገደለው የሚለውን መጽሐፍ ስራ አጠናቀን እንግዲህ አንተም አለህበት፣ ሌሎችም ተሳትፈውበታል። እነ ጁኒየር የበኩላቸውን ልከውልናል።
ጋሼ ሮቤል ናቸው በደንብ እየሰሩ ያልሆኑት። እንግዲህ አይ ሮቤል ያው በወቅቱ አጋጥሞት ከነበረው አንዳንድ የቤተሰብ ችግር አኳያ ሁኔታዎችን ከግምት አስገብተናል። በቀጣይ ያርሙ እንግዲህ አስተካክሉ። በአጭር ጊዜ መጽሐፉ እንደ እንትኑ እንዳለቀልን ለተመልካች የምናሳውቅ ይሆናል። እንግዲህ የገነነን ጉዳይ ምን ደረሰ ብላችሁ ስጠይቁ እንደነበራችሁ ዛሬ በቂ መረጃ ያገኙ ይመስለናል፣ እንገምታለን። ግን ያው የፍትህ ሚኒስትርና ከጠቅላይ ሚኒስትሩ ቢሮ ምላሾች እንጠብቃለን። የህግ አካላትም እንግዲህ እንደሚሳተፉበት ተስፋ እናደርጋለን። ይደክማል፣ ሰዎች ነን። ለረጅም ጊዜያት እንግዲህ ከመስከረም ወር የተጀመረ ከነሐሴ ወር የተጀመረ ያለፉት 6 ወራት በገነነ ጉዳይ በጣም ብዙ ቢሮዎች አንኳኩተናል። በጣም ብዙ ሮጠናል። የሚመለከታቸው የሚባሉ የከፍተኛ ጫፍ ድረስ ሄደናል። አስፈላጊው ትብብር ተደርጎልናል። እናመሰግናለን። ሰሞኑን አንድ ጉዳይ ሳይ ነበረ። ለክብርት ከንቲባ ወይዘሮ አዳነች አቤቤ የቀረበ እንትን ነው፣ አቤቱታ ነው። ከላይ ያለው የሚሰራውና በታች ወረዳና እንትን ላይ ያለው በጣም የሚያሳዝን ነው። ህብረተሰብ ይንገላታል። ቅድምም እንደሰማ ነው ሌባ ዳኞች አሉ፣ ሌባ ፖሊስ አለ፣ ሌባ አቃቤ ህግ አለ ብለው ክቡር ጠቅላይ ሚኒስትሩ አምነዋል። ይሄ ነው የገጠመን ፈተና። እኛም ይሄ ነው የገጠመን ፈተና። ይሄንን ተመልካቾች እንደሚረዱልን ግንዛቤ ውስጥ እንደሚከቱልን እናምናለን። ከነዚህ ወገኖች ጋር በምንም ነገር እንትን ለማድረግ አንችልም። አንድ ጊዜ በብር የታወረን አካል፣ በሙስና የተጨማለቀን አካል እንትን ልትለው አትችልም። ለአንተ የሚነግርህ ሌላ ነው፣ ለእኔ የነገረኝ ሌላ ነው። ስለዚህ እዚህ ደረጃ ደርሰናል ለማለት ነው። አሁንም ደግሜ ቅሬታን ይህ ሁሉ ሚሊዮን ህዝብ ባየበት የፍትህ ሰዎች፣ ታዋቂ ህግ ባለሙያዎች አንዳቸው ለገነነ መቆም አቃታቸው። ያሳዝናል። ምክንያቱም በቃ ከዚህ በላይ ምንም ማለት አንችልም። አይ እዚህ ላይ ግን ጠበቃም ተቀጥሮ ነበረ። አዎ አለ፣ ጠበቃ በገንዘብ ተቀጥሯል። ግን በነፃ የሚቆሙለት የሉም ወይ ነው ጥያቄያችን። አይ የጠበቃውስ ሁኔታ ምናምን የሚል አስተያየቶች አሉ። ተቀጥሮ ስራውን በአግባቡ ሰርቷል። ግን በቢሮክራሲ እያመላለሱት። አዎ ለመሰለ እዚህ ላይ እንደው መናገር ያስፈልጋል። አንዳንድ ጊዜ ምላሽ ወዲያውኑም ቅልብጫ ለምላሽ አይሰጡም። ምን ይለዋል? በኋላ ተመለስ፣ ስልጠና ላይ ናቸው፣ ስብሰባ ላይ ናቸው። ይሄ ነው የተባለው። ልክ ነህ። 4-5 ጊዜ ማለት ነው። እንደውም የበጋሻው አካባቢ ወደዛ ስለሆነ በቅርብ ሲሄድም ጎራ እያለ ጠዋት ካጣም ከሰዓትም እየሄደ ነው እንጂ ያገኛቸው ያማራሃል። በቃ እኔ ራሴ ገጠመኝን ልንገርህ። ይሄኛው ፖሊስ እዛ ስገባ ለጻፊ ያሰነጋግረ ቆይ መግባት አትችልም አለችኝ። ፊቷ ተለዋወጠ። ሌላ ጊዜ የምታቀኝ ከዛስ ካለማዩ እንትን ነበርኩኝ ነበር ኮንፈረንስ እንትን በላፕቶፕ ኦንላይን ስብሰባ ላይ ናቸዋል። ሰውየው ስልክ ሲያወራ ነበር። ልክ እንደዛ ብላን ሲወጣ ስንገናኝ በጣም ነው የደነገጠው። ለምንድን ነው እንደዚህ የሚደረገው? የት ነው አቤት የሚባለው? አሁን የት ነው አቤት? አሁን እኛ ቆይ ልንገርህ፣ ሚዲያ ስላለን ተናገር ነው። ይሄ በእኛ የደረሰ ነው። ጉዳዩ የሚመለከተው ግን ገነነ መኩሪያን ነው። ፍትህ አጣች ነፍሳለች፣ ፍትህ ትፈልጋለች። ፍትህ ነው የጠየቅነው፣ ሌላ ነገር አይደለም። ሌሎችስ? እሱ ነው ዋናው መነሳት የሚገባው። ህዝብ በብዛት በፖሊስ ላይ የዛን ቀን ታስታውሳለህ? ጋቢ የለበሱ ከሰንዳፋ ነው ምናምን የመጡ ከአሌልቱ ከዚህ አካባቢ ብቻ የመጡ ሰዎች ሰው ተገሎባቸው በገጀራ በስለት በምናምን ቀኑ ሙሉ ነው ያሉት። እዛ በጣም ያሳዝኑ ነበር፣ ሲንገላቱ ነበር። እንደውም ጥለዋቸው የምርመራ ቡድን ጥለዋቸው አንዱ ሄዱ ለምሳ፣ እዛ ውሃ እንኳ የሚሰጣቸው ጠፍቶ የተበዳ ቤተሰብ ሆነ። እዛ ጋር አስክሬን አስቀምጠ እንደገና እዚህ ጋር ደግሞ ይህንን የሚመለከተው አካል እንትን ቢልበት ጥሩ፣ ቢያስብበት፣ ቢመረምረው፣ ቢፈትሸው፣ እርምጃ ቢወስድባቸው እንላለን። እነዛ ጠንካራ ያላቸው ሰዎች ግን እንዳሉ ማለት ነው። አብዛኛው
አብዛኛው ማለት ትችላለህ። በፖሊስም በፍርድ ስርዓቱም በፍትህ ስርዓቱም ያለው ሁኔታ አብዛኞቹ መልካሞች አሉ። ጥቂቶች ደግሞ ጥቂቶች በጣት የሚቆጠሩ ሆነው ነገር ግን ያንን አንድ ትልቅ ተቋም በህብረተሰቡ ዘንድ እምነት ያሳጣውታል፣ ታማኝነትን ያጎሉበታል፣ ስሙን በክፋት እንዲነሳ ያደርጉታል። የታዋቂ ሰዎችን አሟሟተው እየቀበሩ ያልታወቁ ሰዎችን እንግዲህ እንዴት እንደሚቀብሩ ለመገመት አያስቸግርም። ይሄው ክቡር ጠቅላይ ሚኒስትሩ እኮ ነግረውናል አሉ። እኛም ደግሞ ገጥመውናል። ትክክል ነው ጠቅላይ ሚኒስትር። እንዴት አድርገና ነው ይሄ ነገር እንዴት ይስተካከላል ነው አሁን ሁሉንም ነገር ጠቅላይ ሚኒስትሩ ጋር ለምንትን የምንለው። እሳቸው ሌባ አለ ብለውናል። አዎ አለ፣ እኛም ደርሶናል። ነፍስ በቴሌግራም እንትን የሚለዋወጡ አሉ አሉ እሳቸው ገንዘብ። አዎ አሉ። ኧረ በቴሌግራም አይደለም በሐላል ነው የሚቀባበሉት። ስለዚህ ብዙ ሰዓት አወራን። በሁለት መልእክቶች እንሰናበታለን። የመጀመሪያው በጣም ጎበዝ ሰው ነው። ዛሬ በጨርቅ ጠቅልለን በሳጥን አሽገን ወደ መቃብር የምንሸኘው አንድ ተራ ስጋና ደም አይደለም፣ መረጃን፣ ባህልን፣ ትውፊትን፣ እውቀትን ነው አሽገን እየቀበርን ያል ብዬ ማምኑ 6 ኪሎ ብላችሁ ብትደውሉለት ስለ 6 ኪሎ መረጃ መስጠት ገነነ ምንም ብትሉ ስለምንም ማውራት ይችላል። ይሄ ነው ጋዜጠኛ የሚባለው ይሄ ነው። ለዚህ ነበር ሸብረ ብሎ መቅበር የሚገባው። ግን ኢትዮጵያ ውስጥ አሁን የገባኝ ነገር የእውቀት ገበያው እንደ ጤፉ ረክሶ አደጋ ላይ ነው ማለት ነው። የገባኝ ገነነን ያህል ሰው በዚህ መልክ በመቀበሩ በጣም ነው የማዝነው። ድብልቅልቅ ብሎ ይሆናል ብለን ሐሳብ ነበረ። እኔ ዛሬ ትልቅ ፕሮግራም ሰርጄ የመጣሁት መረጃ ሲቀበር፣ እውቀት ሲቀበር፣ ባህል ትውፊት ሲቀበር በቤት ያልቀመጥም ብዬ ነው። እቺን የጥላሁን ገሰሰን ዘፈን ሳስብ ስሰማት ብዙ ነገር ያጭርብኛል። ብዙ የሞቱ ሰዎች ፊቴ ላይ ይደቀናሉ። ዳግም በተፈጠሩ የምትላቸው ጥላሁን ለገነነ ይሁን እንደ አንጎራጎረው በእውነት ይህንን እላለሁ። ገነነ እዚህ ጋር የሚያለቅስ አይመስልም ልጅነቱ ላይ ጥያቄያችን ምንድን ነው? እንግዲህ አማን ያው ዛሬም ነገም ወደፊትም ፍትህ ለገነነ ነው። ፍትህ ለገነነ ነው። እንግዲህ ይህንን ይመስላል። በጣም አሳዛኝ ነው። እኔ ሁሌም ከማስባቸው ሰዎች አንዱ በጣም በልጅ በእንትነት ለኢትዮጵያ ማበርከት እየተገባቸው ብዙ ነገር መስራት እየቻሉ በአጭር ከተቀጩት ውስጥ ወይም ህይወታቸው እንዲጠፋ ከተደረጉት ውስጥ አንዱ ገነነ መኩሪያ ነው። ጥላሁን ለሱ የዘፈነው ይመስለኛል። አዎ ገነነ እንግዲህ ብዙ መስራት በሚችልበት
እድሜው ነው። በመጨረሻ እንግዲህ ፕሮግራማችንን እናጠቃልል። አማን ስለነበረን ቆይታ አመሰግናለሁ። ማጠቃለያ የምትለውን ሀሳብ እስቲ ግልጽ። እንግዲህ እንደ ማጠቃለያ ማስተላለፍ የምፈልገው በድፍረት ልናገር የምችለው በገነነ ዙሪያ እኔም አንተም ከግል ኪሳችን አውጥተን ይሆናል እንጂ ከየትኛውም ሰው እርዳታም ሆነ ያገኘነው 0.5 ሳንቲም የለም። በገንዘብ የሚለወጥ አይደለም ገነነ። አዎ አይ እንደው ነገሩን ነፃ ለማውጣት ያለው አንዳንድ ጊዜ ውሸቶች ሲደጋገሙ እውነት ይመስላሉ። እኛ ለገበያችን ይሄ አይደለም። አንድ እሱ ነው። ሁለተኛ ምንድነው መሰለ የገኔ ጉዳይ እሳት እኔ በፍም ነው የሚመስለው። እሳት አንዴ ታጠፋውና ይጠፋል። ፍም ግን ውስጥ ለውስጥ ይሄዳል። ገነነ ዛሬ ፍትህን ባያገኝ ወደፊት ግን በእርግጠኝነት ፍትህን ያገኛል። እውነት ነው። የነሱም ኑሮ የዛፍ ላይ እንቅልፍ ይሆናል። እውነት ነው። ከዛ በተረፈ እንደዚህ በግዢ የቀረቡ ትናንሽ አሻንጉሊቶች ለሚያስተላልፉት ለሚናገሩት ነገር እኛ መስሚያችን ቅርብ አይደለም፣ ሩቅ ነው። መስራት ነው የሚያስፈልገው እንጂ ማውራት ቁጭ ብሎ ስለ ግለሰብ ያልሆነ የውሸት ታፔላ መለጠፍ አይጠቅምም፣ አያስተምርም። ገነነን በቅርበት የሚያውቁት አይደለም በርቀት እንኳን የሚያውቁት ሰዎች ከገነነ ምን እንማራለን ብለው ያስባሉ። የገነነ መጽሐፍ እነዛ ሰዎች ቢያነቡ ገነነ የጻፋቸውን ጽፎች ቢመለከቱ መልካም። ግን እናገረዋለሁ ደግሜ ደጋግሜ መቼስ እኔ ወይ ወደፊት ይታያል እንዳትለኝ የገነነ የፍትህ ጉዳይ በፍም ነው የሚመስለው። መቼም ተዳፍኖ አይጠፋም። እውነት ነው። ትክክል ነው። የገነነ ነፍስ ከመቃብር በላይ የጮኸች ነው። ፍትህ ትጠይቃለች። እኛም ፍትህ ለገነነ እንላለን። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚያ በቃ ቸር ሰንብቱ።